ያው በ1950ዎቹ በሱዳን ውስጥ የተሰራ ሙዚቃ ነው ሱዳናዊ ወጣት የንጉሳዊ ቤተሰብ ልጅን ያፈቅራል ከዛ በኋላ በፍቅር ያሉ ግን ቤተሰቦቿ ያው ለንጉሳዊ ነው የሚድረው ለንጉሳዊ ቤተሰብ ልጅ ልትዳር ተዘጋጀች እሱን አውቆ ቢቀመጥ ጥሩ ነበር በሚያሳዝን ሁኔታ ከዛ አለፈና ናና ስትዳር ሙዚቃ ስራሉት ድምጻዊ ነበረ ስለዚህ ሙዚቃ እንዲሰራ እንደነገ ሰርጓ ሊሆን እንደ ዛሬ ምሽት ተነገረው ይሄ ሙዚቃ ለሊቱን ተጻፈ ስለዚህ ሙዚቃ ውስጥ ከሰማችሁት እንዲህ ያለ ፍቅር ለወሬ የማይመች ይላል መጀመሪያ ላይ አይደል ሲጀምር ከዛ ይቀጥልና ደግሞ ይሰናበታል በይደናሁኝ ይላል ቀጥሎ ያለውን ህይወቱን ስለሚያቀርውና እዛ መድረክ ላይ መጥቶ የሚያፈቅራትን ልጅ ፍለፊት ያያት ሙዚቃውን ሰራው ከሰራው በኋላ ጨረሰ ከጀርባ ሄዶ ራሱን አጠፋ በጣም ልብ የሚነካ ሙዚቃ ነውና ጴጥሮስ እሱን ስሜት ነው ያመጣውና በጣም ኢሞሽናል አድርጎ የነበረ ነው የእውነት Bye, yeah,
የዛሬውስ ፍቅር አንጀቴን አራሰው የዛሬውስ ፍቅር አንጀቴን አራሰው ይገርማል ይደንቃል አወይ ሰውና ሰው شفته قال هندی میمه ویامه اکی جمال وادگی ጴጥሮስ ማስረሻ እዚህ አዳራሽ ውስጥ በሚገርም ሁኔታ የአምስቱም ተወዳዳሪ ደጋፊዎች ነው ያሉት። ግን በሚገርም ሁኔታ የሁሉም ደጋፊዎች ናቸው ቆመው በእኩል ስሜት ያጨበጨቡልህ። ያው አንዳንድ ሙዚቃዎች አንዳንዴ ታሪካቸውን አውቀን ምን ሰማቸው አሉ፣ አንዳንዴ ደግሞ ታሪካቸውን ሳናውቅ እንዲሁ ምን ወዳቸው አሉ። ይሄንን ሙዚቃ ታሪኩን ካወቁ በኋላ የሚሰሙት ሰዎች በጣም ኢሞሽናል የሚያደርጋቸው ይመስለኛል። ምክንያቱም ያን ምስኪን ተስፈኛ ሱዳናዊ ወጣት ሁሉም ወደ ኋላ ሄዶ ያስበዋል። ስለዚህ ሙዚቃ ታሪክ ታውቃላችሁ? እስቲ እጃችሁን አውጡ የምታውቁ። በጣም ከዚህ በፊት ብሩኬም አንስቶታል። ምናልባት ሙዚቃው በተደጋገመ ቁጥር በጣም ኢሞሽናል ያደርገኛል። እኔ ሆሊውዶች ስንት አይነት የሚገራርም ፊልም ሲሰሩ እንዴት ፊልም እንዳልተሰራለት ከሚደንቀኝ ታሪኮች መካከል አንደኛው ነው። ምክንያቱም